እንግዲህ ጽናትዬና ኪራዬ ደስ በሚለው በገጠሩ አየር በምዛብ መስክ ላይ እየተሯሯጡ እየተጫወቱ ነበረ። እናም እንደ ህፃንነታቸው አባሮሽ እየተጫወቱ ነበር እና ጽናትዬ አውላክፋ ትወርቃለች። ኪራዬም እኔን ብሎ አብሯት ድፍትልና እግሯን ውልም ብሏን ነበረ። መሆንሽብኝ ምንሽን ነው ስላት እግሬ ነው እኔን ቆንጆ እኔን ሆዴ በማለት እግሯን እያሸላት በዛብህ እንግዲህ እንት መጣ እንታይቧል። በዛብህ መጣ። የሚያሳዝነው ነገር የጽናትዬ ፍቅረኛ ወይንም እጮኛ የነበረው ወንድሙ ነው። እንደዚሁም እንግዲህ ፈለቀ ሆኖ እያለ በአሁኑ ሰዓት ግን በቅናትና በጣም እየተቃጠለና በዙሪያው አልጠፋ ያለው በዛብህ ነው ማለት ነው። እናም በዛብህ መጣ። ሄደ እንደዚህ ታደርጉልኛላችሁ እንደ ኪራዬ ምን አደረግን? አንተ ዝም በል ይላል። ኪራዬን ይቆጣዋል። ከዛ በኋላ ጽናትዬም ቀናትልና ምን አደረግን? እሱን ስተዩ እሱስ ወንድ ነው። አንቺ ያደግሽበትን ባህሉን እያንዳንዱ ነገር እያወቅሽ ከማንም ጋር ትዘራዘሪያለሽ ይላታን። ኪራዬም ምን አልክ አንተ በማለት ቀና ይላል። እሷም ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። ጽናትዬን ዛሬም እንደተለመደው ይዤላችሁ መጥቻለሁ። ይቅርታ አስተማሪና እንደዚሁም ደግሞ ደስ የሚል ታሪክ ነው። እንግዲህ የፊቶቹ ባህል አሁን ጽናት በአቶ በዛብህ የሚያወራው ባህል ፊት የነበረ ነው። በገጠር ሴት ልጅ ተወንድ ጋር እንደዚህ መታየት የሌለባት የነበረ ባህል ነው ባይዘወይ። እናም እንግዲህ በአሁኑ ሰዓት ደግሞ ያ ነገር ተሰርዞ ሌላ ዓለም ላይ ነው ያለ ነው ማለት ነው። ለማንኛውም ወደ ድራማችን ስመለስ ላይክ እና ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝ አስተያየታችሁን በኮሜንት እንድታደርጉልኝ ስል በድጋሚ በትህትና እጠይቃችኋለሁ። እንግዲህ ኪራንና ጽናትን የፍቅር መቀስ ሆኖ አላስቆም ያለው በዛብህ አሁንም እነ ጽናትዬንና ኪራዬን እየተከታተለ ነው። የሚያሳዝነው የጽናትዬ ጮኛ ወይንም ፍቅረኛ የተባለው ፈለቀ ነው። እንግዲህ በአሁኑ ሰዓት ደግሞ እየተቃጠለ ያለው አቶ በዛብህ ነው ማለት ነው። በዛብህ እንግዲህ ፍትትን ውስጥ ገብቷል። አቶ በዛብህም እንግዲህ ኪራን እመታለሁ ይላል። ኪራዬ ምን አባህል ካንተ በማለት ኪራዬም ይጋበዛል። የሚያሳዝነው ነገር ኪራዬ እንግዲህ በእጁ ላይ በትር አልያዘም ማለት ዱላ ይባላል በገጠሩ ዱላ ነገር አልያዘም። በዛብህ ደግሞ እንዴት ያለ ዱላ ይዟል። ስለዛ በዱላ ያዘና ወይንም ብትር ያዘና ባዶ እጅ አንድ አይደለም። እንግዲህ እንደተለመደው ኪራዬ በቦክስ ሌለው መሰለኝ ግን ይሁንና ቦክሱን በእጁ ስለሆነ በእጁን ይሰበራል ወይ የሆነ ነገር ይደርስበታል። ስለዚህ ኪራዬ በዛ አጋጣሚ ዱላ ቢይዝ ቆንጆ ነው ላለው። ጽናትዬም ለኪራዬ ዱላ መቁረጥ እንኳን ቆርጦ ማድረግ ባይችልም ኪራ የተቆረጠና የታረቀ ዱላ ያባባም ካለ ብታስይዘው እንደኔ ጥሩ ነው ብዬ አስባለሁ። ምክንያቱም ብትር ዱላ ያዘና ባዶ እጅ አንድ አይደለም ለማለት ያህል ነው። እና እንዴ ኪራዬ እሱ ያበደ እንደው አንተም ማብረት አብዳለህ በማለት ትጋብዝና ባሏን እንግዲህ እየገፈተረ ትወስደዋለች። አቶ በዛብህ ዛሬ ወንድ ወጣ በል ሚስት ስላለች እሷ ሴት ስላየህ እኮ ነው ሴት ስላየህ ነው በማለት በጣም አስቀያሚና አሳፋሪ ሰውዬ ነው። እንግዲህ በዛብህ አሁን ባለበት ታይም ማለት ነው ሲሄድ እየተከተለ በዚህ አናትህን ነበር ይላል። በቃ የሆነ ነገር አለ አይደል? የሆነ በቃ ከባድ ነገር አስመስሎ ነው ያለው ልጅ። እንግዲህ ኪራዬ የሚያውቀው ታሪክ የለም፣ ምንም የሚያውቀው ነገር የለም። ጽናትዬ ወደ ከተማ ሄደች፣ በዛው ተፋቀሩ፣ ወደዚህ ድረስ ደረሱ። ሰው ከላው ላይ ነጥቆ አይደለም ከወንድሙ ላይ ቢነጥቅበትና መቶ የወንድሙ እጮኛ እንደሆነች አውቆ ከፈለቀ ላይ መቶ ቢነጥቃት ኦኬ ያስብለዋል። ግን አሁን ይሄ ኪራዬ ምንም የሚያውቀው ታሪክ የለም። ስለዚህ ይችን ልጅ አገኛት፣ እንደ ማንኛውም ሰው ተፋቀሩ። ሰው በዛብህ እንደው እንዲሁ በባዱ ነው እያለ ያለው። ለማንኛውም አናት ነበር እምልህ እያለ ሲጋበዝ ጽናትዬም እሱ ያበደ እንደሆነ ኪራዬ አንተ ተሱ ጋር አብረህ ታብዳለህ ሆይ በማለት ኪራዬን ይዛት ትሄዳለች። በዛብህም ብቻውን እንቧ ብሎ ቀረ ማለት ነው። እንግዲህ ቅዱሴ ከገጠር መጥቶ ነበረ። እምረድም ቡል ብሎበታል። ያው ገጠር ታውቃላችሁ፣ አየሩም ሁሉ ነገር ደስ ይላል እና ከምሩዬ ጋር ተገናኝተው ካፌ በጣም ገጠር እኮ አምሮብሃል እንዴ! በጣም ነው ያማረብህ፣ ድንቡል ብለሃል
በቃ አምሮብሃል ትላለች ምሩዬ። እንዴ ብዙ ሰው እንደዛ እያለ ነው ወይ እዛው ተመልሼ ልሄድ እንደ ይላን ቅዱሴም አዎ ተመልሰ ሂድ በጣም ነው ያማረብህ ትላለች ምሩዬ። ለናሆሜ ስደውልለት የለሁም አለኝ ይላታል። እሷም አዎ ፊልድ ተሄደ እኮ ሳምንት አለፈው ትላለች ምሩዬ። ብቸኝነቱ እንዴት ነው? እንዴት እያደረገች ነው? ተናሆሜ ተነጥለሽ እንዴት እንቅልፍ እየወሰደሽ ነው? ቀንስ እንዴት እየመሸልሽ ነው? ይላታን ቅዱስዬ። ቅዱሴ እንግዲህ እንደ ሽማግሌ የልጅ አዋቂ መካሪ ዘካሪ ደግሞ እርግጥ ባለ አንደበቱ ቀስ ያለ ልጅ ነው ማለት ነው። በጣም ነው የምወደው ባይዘወይ። እናም እንዴት እያደረገች ነው? ናሆሜ ከጎን ሳይኖር ነፍሰ ጡር ነሽ፣ እንቅልፍ ይወስድሻል፣ ምግብ ይበላሻል ወይ እንዴት ነው ይላታል። አይ ያን ያህል እስካሁን ድረስ ይመስገን ብቸኝነት አልተሰማኝም፣ ሰንዬ አለችልኝ፣ ሰኒ ስላለች ምንም ሊሰማኝ አልቻለም ትለዋለች። አይ ጥሩ ነው በጣም ደስ ይላል መልካም ይላታል ቅዱስዬ። ቅዱሴ እንግዲህ አቶ አያሌው ከአለሜ ጋር ተጣልተው በምሩዬ ምክንያት ወደ ኮብልለው ወደ ቅዱሴ ቤት ናቸው። ይሄንን የማታውቀው ምሩዬ እኔ ምልህ ቅዱሴ ትለዋለች። ወየ የሆነ ነገር ተፈጥሮ ነበር ልትረዳኝ እፈልጋለሁ ትላለች። ቅዱሴ ምንድነው? እሺ ምን ልርዳሽ ይላታል። ትንሽ ማሚ ጋር ተጋጭቼ ማሚ ያለችኝን ሁሉን ነገር ለጋሼ ነገርኩት ትላለች። እንግዲህ እሱ አይደለችም የተናገረችው የሰንዬን ጥፋት ሰንዬ የተናገረችውን ለመሸፈን ነው። እናም ቅዱሴ ስለሚያውቅ አዎ አውቃለሁ፣ የተፈጠረውን ነገር በደንብ አውቃለሁ ይላል ቅዱስዬ። ቅዱስዬም ግን ደግሞ አውቃለሁ፣ ግን ደግሞ አንቺ አይደለሽም ለጋሼ ሁሉንም ነገር የተናገርሽው ሰንዬ ነች እኮ የተናገረችው ይላታል። አዎ ማንም ሰው ግን እሷን ተጠያቂ እንዲያረግብኝ አልፈልግም። እሷም ለእኔ አዝናና ለእኔ ተቆርቁራ ነው። ሲቀጥል ደግሞ እውነቱን ነው የተናገረችው በማለት ምሩዬ ለቅዱሴ ትነግረዋለች። እሱስ ልክ ነሽ ይላል ቅዱስዬ። እናማ ዋናው ቦይንቴ እማሜና ጋሼ እንዲታረቁልኝ ብቻ ነው በማለት ለቅዱስዬ ሽማግሌ እንዲሆናት ትነግረዋለች። የተፈጠረውን ነገር ሁሉ አውቃለሁ፣ እኔ ጋ እኮ ነው ያረፈው ይላል ቅዱስዬ። እውነትህን ነው? አዎ እኔ ጋ ነው ጋሻ እያሌው እኔ ጋ ነው ያረፈው። ማሚኮ ተጨንቃለች፣ እባክህ ቅዱሴ የሆነ ነገር እናርግ ትላለች። አሁንም ማሚ ትላታለች። አሁንም ልቧ ክፉ አይደለም ምሩዬ። ያው አለሜ ግን የእውነተኛ ሰው ነች ማለት ነው። የእውነት ምድር ላይ ያለ እንደዚህ ያለ አማት አለ። ያው ድራማ ገጸ ባህሯ የእውነተኛ ኦሪጂናል ገጸ ባህሪ ነው የእንትናየ ማለት ነው ያለምዬ። እና ምሩዬ ደግሞ እባክህ ማሚ ተጨንቃለች። አሁንም ከክብሯ ዝቅ አላረገቻትም። አሁንም እያከበረቻት ነው። ባክህ ማሚ እኮ ተጨንቃለች፣ የሆነ ነገር እናርገው ባክህ። ታስቢ ምሩ፣ ሁሉንም ነገር አውርተን ጨርሰናል። እናም ወደ ቤት ይመለሳል ይላታል ቅዱስዬ። ምሩዬም እኔ እኮ ወደት ከደብዬ ወጥቶ አደረ ስትለኝ ተጨንቄ ነበር። ቢሆን ለናሆሜ ከምነግረው ላንተ ልንገርህ ብዬ ነው። ምንም ቢሆን ለናሆሜ ከምነግረው ላንተ ልንገርህ ብዬ ነው። ቅዱስዬም አርግዟል፣ እሱ ማስጨነቅ ነው የሚሆነው። ልክ ነህ፣ በቃ ስለዚህ አታስቢ ይላታል ቅዱስዬ። አንደበተ እርቱ መካሪውና ዘካሪው እርግትና ጸጥ ያለው ቅዱስዬ ማለት ነው። እስተ ስሙ ቅዱስ ነው፣ ስሙ ቅዱስ ነው፣ አንደበቱም ቅዱስ ነው፣ አስታራቂ ነው። እና ምሩዬም ሳቅ እያለች እሺ በቃ ሁሉንም ነገር ባንተ ጥየዋለሁ ትለዋለች። የሆነ ነገር ውሰጃ ልጋብዝሽ፣ ግብዣ ልጋብዝሽ ይላታል። በቃ ውሃ ልውሰድ አለ። ውሃ ግብዣ ነው ምሩዬ፣ ግን ደህና ነገር አታዥም። ወይኔ ብቻ በሆን በቃ ውሃ አለች። ውሃ ታዘዘላት። እንግዲህ ናትዬ ፈርሳሳው ናትዬ ደጉ ናትዬ እየዘፈነ ቆንጆ አበባ ውስጥ እየዋለ ነበር። እየዘፋፈነ የጥቅምት አበባ ነሽ እያለ አበባውን እያሸተተ እናማ ወሬኝትና እልቢሷ አኒና እየጨብራሪት ተየት መጣች ሳይባል ከቻለችበት የጥቅምት አበባ ነሽ እያለ እና እየሳቀች እና ናትዬ ለጨዋታ አዳማቂ የሚሆን ሰው አፈልግም ማለች። እንግዲህ አልነግራት ብሎ ነበረ። በራሴ አጣርቼ በራሴ ደርስበታለሁ ባለችው መሰረት ኒና እየደርሳበታል። ጨዋች አፈልግም ናትዬ ለሙዚቃ አዳማቂ የሚሆን አጫዋች የሚሆን አፈልግም።
ስትለው አልፈልግም ማለት አልፈልግም አልፈልግም ቲና አንፈልግም። ቆይ እዚህ ምን ትሰሪያለሽ? እዚህ ምን ትሰሪያለሽ? ውይ ድምፅህ እኮ ታምፑር ስለሚበዛበት ቢያንስ ማጀቢያ መሳሪያ ያስፈልገዋል። ኧረ ተው አለች። እሱ ሌላ ዓለም ላይ ገብቷል። ኒናዬ ሄዷል አለሚቴ። የታውቀሽ መጣሽ ያለሁበትን ቦታ እንዴት ልታቂው ቻልሽ? መንገደኞቹን አጠር ያለ ኮርማ አያችሁ ወይ ስላቸው ሲጠቁሙኝ መንገዱን አወቅኩት እዚሁ ደረስኩልህ ትለዋለች። እዚህ ድረስ ታክሲ ይዘሽ የመጣሽው እኔን ለመጨቃጨቅ ነው ይላል ናቲ። እንደው አይደለም ልብህን ምን አይነት ጥጋቡ ጥር እንዳደረገው ለማየት ብዬ ነው እንጂ አይደለም ትላለች ኒናዬ። እንግዲህ እናትዬ በይ እያለ ባለበት እንቡጥዬ መጣች። እሺ እናትዬ ሸበላው አለችው። ኒናዬ ጉንጯን ያዘች፣ ያገጯን ያዘች፣ ተገረመች። እንግዲህ በጣም ነው የተገረመችው፣ ድንግጥ ነው ያለችው። በአንድ በኩል ኒናዬ ደግሞ ተወዷለች መሰለኝ። በተለይ ደግሞ እኛ ሰዎች እንዲህ በተለይ እኛ ሴቶች እንዲህ ብለን አንድ አመት ታላፍ ስታደርገው ቁጭት ውስጥ እንደምንወርቀው ኒናዬ አሁን ግርምት ውስጥ ምን ፈልጋ ነው ትላለች እንቡጢት። እንግዲህ እኔ ምን አቅላታለሁ ዝመታ ታዳርቀኛለች ይላል። እናትዬ ምን ፈልጋሽ ነው የኔ ቆንጆ ትላታለች እንቡጤ። እሱን ናትዬ የኔ ብቻ ነው የኔ ቆንጆ የኔ ብቻ ነው እሱ አይሸጥም። ምናሽ ጮክ ብላ ኒናዬ ጮክ ብላ ምናሽ የኔ ብቻ ነው ናቲ የኔ ብቻ ነው ታለህ እንዴ? አዎ አሳደጊ በያት ቆንጥራ ያሳደገችኝ አሳዳጊ በያት ይላል። እንግዲህ እንቡጥዬ ቆንጥልቅ መሆኗ ያስታውቃል፣ ጉድ መሆኗ ያስታውቃል። ያቦ የጓንዳ ጉዳን ቆንጥጣችሁ ሀቦ በማለት እንግዲህ ኒናዬ በበሰጫጨትና በብስጭጭት ራሱ ያስታውቃል። ምድሚዋ ራሱ እንደቆሰለ ትላለች። ይችኛዋ ደግሞ አራዳያ ነች። ይቅርታ የስድቧ ራሱ ያስታውቃል ትላለች እንቡጥዬ። እንግዲህ አለ ኒናዬ ጀግኒት። በመጨረሻም ታውቃታለህ እንዴ? አሁን ለልጆቼ ታይፐር መግዣ የሚሆን በላንጣ አው 3 ጥቋቁር ልጅ አስታቅፈኝ። ናትዬ ልጅ አለህ እንዴ? አንቺ ሴትዮ ምንድነው የምትይው? አንቺ ሴትዮ ትላለች ኒናዬ። እንግዲህ ሴትዮዋ ደግሞ እንቡጢት ደግሞ አንቺ ዝም ብለሽ ጣልቃ ትግቢ፣ እሱ ነው የጠየቅኩት። እንግዲህ ኒናዬ አንድ ቀን ነገር ብለው የማታውቀው ሌላ ቆንጆ የዛባት ትከድ ያበደች ልጅ አለኝ አለች። ጭራሽም 3 ልጅ ለዛውም አንድ እንኳን አላለችም። 3 ልጅ ዳይፐር መግዣ አንጣለች። እንደ ናትዬ በቃ እንቡጥዬ እሷን ሸኝቻት ልምጣ አንቺ ዝም በይ ቆይ መጣሁኝ በማለት እንግዲህ ናቲ ግራ የተጋባውና የደነገጠው ናቲ እሷን ይዞ እየገፈታተረ ኒናን። እሷም እንቡጥዬም ናትዬ የኔ ቆንጆ እንዳትቆይሽ እንዳትቆይ አይመጣልሽም በማለት ኒና ይበልክና በቁጭት ቅዱስዬ መክሮና ዘክሮ አያሌው ወደ ቤት እንዲመለስ አደረገ። ይቺ ተረገመች አለምዬ ቁጭ ብላ ነበር። ሲመጣ አዩዌ መጣልኝ እንዳለች አዎ መጣሁ ብሎ አዩዌም አያሌው መቀፍ አደረገ። መጣ አዎ መጣሁ። እንደው መጨከንህ ደህና መሆንህን እንኳን ብታሳውቀኝ ምን አለበት ነው ምየ የሰራችው ስራ እኮ ልክ አይደለም። እንደው ማይሙት አሁንማ ኩርፈሄ ነው። አሁን ይቅር ብዬሻለሁ አዩ ስሞትልህ ይቅር በለኝ። መቼም ባንቺ የሚጨክን አንጀት የለኝ። ይቅር ብዬሻለሁ። እንግዲህ ጽዮን መጣች እንዴ? አዩ መጣል ድጋሽ መጣል እንዴ? ያላታሳቃልና አዎ መጥቻለሁ። እንኳን ደህና መጣ አዩዬ። በል ትናንትና የለበስከው ልብስ ነው በልግባና ቀይር። አሁን ቡና ፏርጊያ አብልቼ ምሳ እንበላለን አለችው አለምዬ። እንግዲህ ለዚህ ሁሉ ነገር መክሮና ዘክሮ የላከው አቶ ቅዱስዬ ነው እና እሱ ወደ ልብስ ሊቀይር ሲገባ የተረገመችው ጽዮን እንዴት መጣ? እንግዲህ ኩርፊያው ሲለቀው መጣ ትላለች አለሚና ጽዮን አንድ ናት። ደስ ብሎኛል አለሚዬ ትላታለች። አመሰግናለሁ። ያቺ ሰይጣንማ ልትለያየን ነበር የፈለገችው። ትዳር ልበት ነው ነበር የፈለገችው። ያለ የሌለውን ተናግራችሁ ሰይጣን ትላላ። አለምዬ በቃ ዛሬ ስለሷ አናውራ። ገና ተመንጣቱ ግጭት እንዳይፈጠር በቃ አለምዬ ዝም በይ። ኪራና ጽዬ ወደ ቤት ተመልሰው ሶፋ ላይ ቁጭ ብለው ነበር። የጽናትያ አባት መጡ። እንዴት ዋላችሁ አሉ። ደህና ዋላችኋን? ዛሬ የቱላችኋል ሲለው ጥያቄ ሲያቀርቡ
ጽናትዬ የትም አባየትም ትላለች። ኪራዬ እንግዲህ መስክም አልሄዳችሁ አባባ መስክም አልሄዳችሁ ሲሉ አዎ ሄደናል፣ መስክም ሄደናል ይላል ኪራዬ። የሰማውን ነገር እውነት ነው ማለት ነው? ምን ሰማህ አባዬ? ምን ሰማህ አባ? ኪራና አንቺ ምን እያረጋችሁ ነበር? ምን እያረጋችሁ ነበር? ኪራዬም ምንም ጋሼ እግሯን ልም ብሏት እያሸሁላን ነበር። ወጣ ብለሽ ነበር እንዴ ይላሉ አባባ። ደግሞ ጽናትዬ ኧረ አላልኩም፣ ተፈጥሮ ነው አባ። ምን ተፈጥሮ ነው? ምን ብለው ነው አባ? እና ኪራን ያያችሁ ሰው አለ መሰለኝ። አገሩ ሁሉ ሰፈሩ ሁሉ ስላንቺና ስለ ኪራ ነው የሚያወሩት። ስላንቺና ስለ ኪራ እያወሩ ነው እንዴ? ምን እያሉ ምን ብለው ነው ስለኛ የሚያወሩት? ምን ብለው ይላል። እስቲ ተወይ ልጄ፣ አንገቴን ደፍቼ እና የመጣሁት አንገቴን አስደፍተውኝ አንገቴን ደፋሁ፣ አንገቴን አስደፋችሁኝ፣ አንገቴን ደፍቼ ነው የመጣሁት ይላሉ። እንግዲህ እኔ ሽማግሌው ግን አሳዘነኝ መከራቸው። ረንዶዬ ባኝም ጽናት ቆይ ምንድን ነው የሚያወሩት? ምን አደረግን ይላል ኪራዬ። ሆነ ብለው ነው ስማችን የሚያጠፉት ጽናትዬ፣ ሆነ ብለው ነው ስማችን የሚያጠፉት። መጥፎ ነገር ነው ያወሩብን ይላል ኪራዬ። እና ሀዲያው ምንድን ነው የምናደርገው ይላል ኪራም ይጨነቃል። ወይ ግን መቼ ነው ደስተኛ የሚሆኑት እነዚህ ሁለት ልጆች? ጽናትዬም አላቅም ዴፊንጣና እስቲ እናስብበታለን። በጽናትዬ በኩል ደፍ ነው፣ በኪራዬ በኩል ቅዱሴ ነው። በገጠሩ ደፍ፣ በከተሜው ቅዱስዬ። ምሩዬ ወደ ጓደኛዋ ወደ ሰንዬ ቤት ሄድና አረፍ ብለው ወዳቸውን እየተጫወቱ ሰንዬ ቤቴ ውስጥ ምንም የለ ምንም እንዳያምርሽ ብላ አስቀድማ ታሳስባታለች። እና ምንም አያሳስብሽ፣ ምንም አያምረኝ፣ አይዞሽ ሰንዬ፣ ምንም የሚያምረኝ ነገር የላት ታስቢ። ሄደ ቅዱስ ምን አለሽ? ቅዱስ ጋር ነው ያደሩት። እውነትሽ ነው? አዎ። እና በሀሳብሽ ተስማምቶ እናስታርቀዋለሽ። እነሱ ሁሉንም ነገር ተግባብተው ጨርሰዋል። ሁሉንም ነገር ተኔ በፊት ጨርሰዋል። አስታርቋቸዋል። አዎ እንዴት? እኔ እንጃ አስታርቋቸዋል። ትናንትና አብረን ቁጭ ብለን ነው ደውሎ ቤት ገብቻለሁ ብሎ ያወራን። እግዚአብሔር ይመስገን። በጣም ጨንቆኝ ነበር። የሰው ትዳር በተንኩ ብዬ በእኔ ሰበብ የጠቀምኩሽ መስሎኝ እንደገና ደግሞ ካስበው ጎዳሁሽ ብዬ ፈርቼ ነበር። እኔ እኮ ላንቺ አስቤ ነው፣ ላንቺ ተጨንቄ ነው። ግን እኮ ያለምዬ ነገር ትክክል አልነበረም። እኔም ደሜ ፍልቶ ነው ላንቺ እውነቱን ያገዝኩኝና እንደዚሁም ደግሞ እንድትራስሽ ላይ ትወርዳለች ብዬ ነበረ። ግን ደግሞ በሌላ ሳይድ ደግሞ እንትኑን ቀየረብኝ። እናም የንሱን ትዳር በተንኩ ብዬ ደግሞ ሀሳብ ገብቶ ነበር። በጣም ነበር የጨነቀኝ። አንቺማ እኮ ምንም ጥፋት የለብሽ ሰንዬ፣ ለእኔ አስበሽ ነው። አንቺማ ምንም እኮ አላጠፋሽ እህቴ። አመሰግናለሁ መሩዬ። እናትዬ ተንቡጤ ሱቅ ቀስ ብሎ አስወጥቶ ምን ልትሰሪ መጣሽ? ምን ልኮኝ መጣሽ? በማለት እንዲሁ ምን ልኮኝ አሁን ነገር ሳፈልጊ ከዚህ ውጥት በይ ይላታል። እኔማ መጨረሻ ላይ ነበር የመጣሁት በማለት በንዴት እንግዲህ ጭራሽ ሌላ ነገር በቃ ታፈቅረው ነበር። ሳትነግረው ግን ታፈቅረው ነበር። እኔና ያሁን ነው ታወቀው። አሁን አንቺ ምን ይጠበሳል ናዲዬ? ምን ይጠበሳል? ናዲም ወንድ ሆነ ምን ይጠበስ? አንተማ ተፊቱም እኮ ወንድ ደም ሴት ማነው ሰው እንደማይወጣልህ አሁን ገና ይሄው አረጋግጥ ትላለህ። እኔና ውስጧ ቀጠል ብሎ የለህም አለችው። እንዴት ነው እድል የሌለኝ? የለህም አንተ እንዴት ነው እድል የሌለኝ? ይቺ ባለ መሰለኝ ሴት ላይ ሄደ ስታወራ ነው እድልማ አለመኖሩን ያየው። ኒና አለቀይን እምቡጥዬንማ እንደዚህ እንድትናገሪ አልፈቅድልሽም። ጉንጩን እንግዲህ ተዛሬ ስማው አታውቅም። ኒናዬ ስማው አታውቅም። እምቡጥዬ ግን ሳምና ያደረገችው እውነቴን ነው የምላችሁ። አይቶ የማያውቀውን ሰምቶ የማያውቀውን ባይኑ አይቶ የማያውቀውን ተተፈጠረ አይቶ የማያውቀውን ነው እንደ ወደ ጆሮ ግንዱ ላስ ስታርገው አስባችሁታል? ልብ ውስጥ ፍቅር ሀሴት ደስ ያስባለችው ቆንጅዬ ትዬ ደግሞ ቀይን የምታምርዬ ኒናዬ ደግሞ ታውቃላችሁ ጥቁር ዶሮ ነው የምመስለው ተመንጨበረሯ። ከስማ ሄድና ፈረንጆችን ሸውድኛ ጥቁሮች አንሸወድም በማለት ኒናዬ እንግዲህ በጣም ተናደለ። በጣም ቅናቷ በቃ ውስጥ ታውቀውባታል። ወይኔ ምስል የፈለገው ጥቁር አዝሙድ ብኮኝም እኮ ተዳቧታል። አወካሻለሁ አለ ናትዬ ቀጥ ብለሽ ተመለሽ። ባልመለስስ አይ እንግዲህ ኒና ትቀየርብሽ ያኔ ታውቂያለሽ። አንተ አሁንም እኮ ተቀይረሃን በማለት እንግዲህ የራስሽ ጉዳይ አሉ ማማዝናሽዬ። ናትዬም የራስሽ ጉዳይ ብሎ ወደ እምቡጥዬ ጋር
እንግዲህ እኔ የራሴሽ ጉዳይ በማለት ኒና እያለቀሰች አዘነች። እስከ ዛሬ እንግዲህ ትሰድበው ነበር። በቃ የሆነ በቃ ምንም አንድ ቀን እንኳን ፊት ሰታው እንኳን ልስመውና አንድ ቀን ፊት እንኳን ሰታው አታውቅም ነበረ። አሁን ሲሄድ ተናደደች። እኔ ምስኪን ሲመጣ እንግዲህ ቅዱስ ጽናት ብላ እያለቀሰ ነበረ። ምን እንደሆነች አይታወቅም። ሰቅ ብላ ምን እንደሆነች ሳያቅ እያለቀሰ ነበረ። እኔ እኮ ግቢ ስፈልግሽ አጣሁት ስትይ ምን ሰላም ነሽ? አዎ ደህና። ምንድነው የተፈጠረ ችግር አለ እንዴ? እያለቀች ነው በማለት ደፍዬ ፊቷን ዘወር አደረገውና ደፍዬ ሰምተሻል ማለት ነው ይላታል። ምኑን መንደር ውስጥ የሚወራብሽን? ቆይ ምን ብበድላቸው ነው ስሜን እንደዚህ የሚያጠፉት? ምን ብበድላቸው? እኔ እኮ ምንም ያደረኩት ነገር የለም ትላለች ጽዬ። ደፍዬም ይህን እንደማታደርግ እኮ አውቃለሁ፣ ተይ ተረጋጊ ጽናት ይላል። ደፍዬም የበለጠ ስንት ስቃይ አሳልፈሻል አይደለ? ስማው ግን የኛው ከባድ ነው። ብዙ መከራ ብዙ ስቃይ አሳልፍ ያለው ግን እኔ ለምንድን ነው ከስቃይና ከመከራ እማልወጣ? ሁል ጊዜ መከራና ስቃይ ሁሌ የሚከተለኝ ትላለች። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታችሁኝ ለምታበረታችሁ ደግሞ ከልብ አመሰግናለሁ። ግን ፕሊዝ ላይክ እና ሰብስክራይብ ሼር አድርጉልኝ፣ አበረታቱኝ። ላይክ የምትለውን ነካ በማድረግ እንደዚሁ ደግሞ የደውሏን ምልክት በመንካት ሰብስክራይብ እንድታደርጉኝ ስል በትህትና ጋብዛችኋለሁ። ለምታደርጉኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።